ቅዳሜ ከሰዓታችን ሞቅ ደመቅ ብሎ ቀጥሎ አሁን የስነ ምግብ ሰዓት ላይ ደርሷል። አዎ ባለፈው ያሳየው የስኳር ህመምተኞች የአመጋገብ ስርዓት ነበረ። በጣም ደስ የሚል ፕሮግራም ነበረ። ዛሬ ደግሞ ምንድነው ይዘልን የመጣው? ለስኳር ህመምተኞች ብቻ ነው ብዬ ነበር የሄድኩት። ከዛ ለሁሉም ሰው ይሆናል ጤናማ አመጋገብ ነው አለኝ። በሳምንት ደግሞ ከሌላ ባለሙያ ጋር ቆይታ አደርጋለሁ። ለሁሉም ሰው የሚሆን ነገር ነው። ጤናማ አመጋገብ ነው። ሁሉም ሰው እየተከታተለ እየሰራ ይመገብ፣ ጤናማ ህይወት ይኖር ነው የምለው። እኔ ልሄድ። እኔ ደግሞ ቁጭ ብዬ እከታተላለሁ። ሰላም ሰላም እንዴት ነሽ? ሰላም ነው። እንኳን ደህና መጣ። ግባ። እሺ ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል። ያው እንግዲህ ዛሬ ብዙ ሀሳቦች እናነሳለን። ያው ግን ከመታወቅ ነው የምንጀምረው። ራስሽን በደንብ አድርገሽ አስታውቂኝ እስኪ። እሺ ስሜ ሉሊት ሽመልስ ይባላል። የስነ ምግብ ባለሙያ ነኝ። የሉላ ስፓ እና ዌልነስ ሴንተር መስራችና ባለቤት፣ የሁለት ልጆች እናት፣ እንዲሁም ደግሞ አሁን ላይ ቅርብ ጊዜ አራስ ከወለድኩኝ 4 ወር ሆኖኛል። እንኳን ማርያም ታኖረ። ዛሬ እንግዲህ እንዳንቺ እንደ አዲስ አራስነትሽ ከሱ ጋር የተያያዘ ነገር እናነሳለን እያልሽ ነበር። ምንድነው ጉዳዩ? ዛሬ የምንነጋገርበት ርዕስ እንግዲህ እናቶች በእርግዝና ወራት እንዲሁም ደግሞ ከወለዱ በኋላ የተለያዩ የሰውነት ላይ ጉዳቶችን ያስተናግዳሉና በአመጋገባችን ደግሞ እንዴት መጠገን እንችላለን? ምን አይነት ምግቦችን ብንመገብ ከተለመዱት ምግቦችን ባሻገር ጤናማ የሆኑ ምግቦችን በመመገብ እናት ጤና ስትሆን ልጅም ጤና ይሆናል። ስለዚህ በዚህ ዙሪያ እናወራለን። ብዙ ጊዜ እናቶች ከወለዱ በኋላ ከአራስ ቤት ሲወጡ ክብደት የሚጨመር፣ በፊት የነበራቸው አይነት የሰውነት ቅርጽ ላይ ያለ መሆን ብዙ ነገሮች አሉ። ከዛ ውጭ ከጤና ጋርም ተያይዞ ከአጥንት መሳሳት ጋር ብዙ ነገሮች አሉና እነሱ ነገሮች ላይ በጣም ብዙ የሚደግፉ ነገሮችን ዛሬ እናነሳለን ብዬ አስባለሁ። ያው የመጀመሪያው ጥያቄ የሚሆነው እንግዲህ አንድ የወለደች እናት አመጋገቧ ምን መምሰል አለበት የሚለው ነው። የመጀመሪያው ትልቁ ነገር እሱ ነው ብዬ ነው። አንዲት እናት አመጋገቧ ምን መምሰል አለበት ስንል ምን አይነት ንጥረ ነገሮችን ብትመገብ ለጤናዋ እንዲሁም ደግሞ የምታጠባ እናትን ደግሞ ከሆነች የጡት ወተት ምርትን በተገቢ መልኩ እንዲኖር አንደኛ በቂ የሆነ ምግብ መመገብ ይኖርባታል። በቂ ስንል ደግሞ ማንኛውንም አይነት ምግብ ብቻ ሳይሆን የተመጣጠነ ምግብ ቢሆን ደግሞ የተመረጠ ነው። አንደኛ የወተቱንም ኳሊቲ እንዲጨምር ስለሚረዳው ማለት ነው። አሁን በተለምዶ አራስ ቤት ብለን የምናስበው ለሚጠይቅ ሰው ምናልባት ሊጠይቅ ለሚመጣ ሰው ለኔ አይነቱ ሰው እንግዲህ የሚለየው አጥሚት ላይ ቀርብለት ይችላል እንጂ ገንፎና የተለያዩ ምግቦች ስናኮች ይቀርባሉ። ሰው አራስ ቤት ሲሄድ በተለምዶ ማለት ነው። አንቺ ደግሞ በራስሽም ላይ የሰራልሽ ነገር ስላለ ምን አይነት ምግቦችን መመገብ አለባት? አይነቶቹን ደግሞ እናንሳው። አንዲት እናት እንግዲህ ከወለደች በኋላ እንዳልኩ ቅድም ብዙ የሰውነት ጉዳቶችን ታስተናግዳለች እና የመጀመሪያው ሰውነቷን መጠገን ይኖርባታል ስንል ገንቢና ጠጋኝ ምግብ ዋናው ከፕሮቲን ሶርስ ካላቸው ምግቦች ነው የምናገኘው። ከእንስሳትም ከእጽዋትም ተዋጽኦ ምግቦች ውስጥ ማለት ነው። ከእንስሳት ተዋጽኦዎች ለምሳሌ እንደ እንቁላል፣ ወተት፣ እርጎ፣ አሳ በደንብ ፕሮቲን ማግኘት የምትችልባቸው አይነት ምግቦች ናቸው። ቫራይቲ አድርጎ በመጠቀም ማለት ነው። ከእጽዋቶች ውስጥ ደግሞ ሊግመንት የምንላቸውን እንደነ ባቄላ፣ ሽምብራ እንዲሁም ደግሞ አደንጓሬ በበቂ ሁኔታ ብትመገብ በደንብ ሰውነቷን የመጠገንም ነገር ይኖራል። በዛው ልክ ደግሞ የወተት ፕሮዳክሽኗን በደንብ እንዲጨምርላት ያደርጋል። አሁን እንግዲህ ከወለድሽ 4 ወርሽ ነው። የመጀመሪያ ልጅሽን ስትወልጂና ሁለተኛ ልጅሽን ስትወልጂ የነበረሽ አመጋገብ ተመሳሳይ ነው ወይስ ሁለተኛው ላይ የቀየርሽው ነገር አለ? የመጀመሪያ ልጅ ስትወልድ ሁልጊዜም አዲስ ነው እና የስነ ምግብ ባለሙያ ስለሆንክም ብቻ ሳይሆን የማህበረሰብ ተጽዕኖ ይኖራል፣ የቤተሰብ ተጽዕኖ ይኖራል አይደለ? የተለመደውን አይነት አመጋገቦችን ገንፎ፣ ዱላ፣ አጥሚት
እነዚህን የመሳሰሉ ምግቦችን በብዛት እመገብ ነበረ። ኦፍ ኮርስ ሰውነትን ይጠግናሉ። ነገር ግን ደግሞ ሄልዚ ለማድረግ ገንፎን በተለያዩ ሄልዚ በሆኑ ኦይሎች ሄልዚ በሆኑ ፋቶች እንደ ኦሊቭ ኦይል ከገንፎ ጋር በማድረግ ፖርሽን ሳይዙን በመመጠን አጥሚት እህሎችን ደግሞ ባሻገር አጃን ተመራጭ በማድረግ ያልተፈተገ የአጃ እህል በጣም ለጤና ተስማሚም ነው፣ ጠጋኝም ነው። እንዲሁም ደግሞ በቂ ጥሩ ካርቦሃይድሬትም ፋይበርም ኮንቴን ስለሚያደርግ። የሁለተኛ ልጅሽን አሁን ከ4 ወር በፊት ከወለድሽ በኋላ አመጋገብሽ ምን ነበር የሚመስለው? ብዙ እናቶች ስላሉ ቤት ውስጥ ወልደው ይህን ፕሮግራም የሚከታተሉ ምን አይነት አመጋገብ ነበር የምትከተይ? ቅድም ያልጠቀስኩልህ የመጀመሪያ ልጅን ስወልድ ስጋ በደንብ እንድትመገብ ቅቅል ምናምን በጣም ከበቂ በላይ የሆነ የቅቤ ኮንቴንት ያላቸው ምግቦች ነው የሚሰጥህና ስለዚህ ገንፎን በቅቤ ነበረ፣ ከዛ ቅቅል አለ። ቅቅል በቅቤ ነው፣ ስጋ ወጥን ብትበላ በቅቤ ነውና እነዚህ ነገሮችን ምንድነው ሁለተኛ ልጅን ከወለድኩ በኋላ ክብደት በጣም ጨምሬም ስለነበረ አሁን በተቻለ መጠን ሄልዚ ፋቶችን ሰብስቲቲዩት እያደረኩኝ ነው እየተመገብኩ ያለሁት። ለምሳሌ የአቮካዶ ኦይል፣ ኦሊቭ ኦይሎችን በቅቤ ፋንታ እየተጠቀምኩኝ ማለት ነው። እንዲሁም ደግሞ ከእንስሳት ተዋጽኦች ደግሞ በተጨማሪ ጥራጥሬዎችን ፕሮቲን ኮንቴን የሚያደርጉ ጥራጥሬዎችን እየተጠቀምኩ ነው። እንዲሁም አቮካዶ፣ ተልባ፣ ሰሊጥ። ይሄ ደግሞ ከፖስትፓርተም ዲፕሬሽን ጋር ለሚመጡ ችግሮች ሙድ ስዊንጎች ስለሚኖሩ ሄልዚ ፋቶችን በምመገብበት ሰዓት ራሴ ላይ በደንብ የሙድ የማስተካከል ነገር ፊሊንጎችን በደንብ ራሴን እንዳዳምጥ ጤናማ የሆነ አቋም እንዲኖረኝ አድርጎኛል። አንድ የወለደች እናት ከአመጋገብ ጋር ምን አይነት የአመጋገብ ስህተት ሊሆን ይችላል፣ ሌሎች ስህተቶችን ልትሰራ ትችላለች ብለሽ ታስቢያለሽ? ከወለደች በኋላ ቅባት ያላቸው ምግቦችን መመገብ፣ እንዲሁም ደግሞ በተለምዶ ታውቃለህ አራስ ቤት ስትሄድ ዳቦ ቆሎ ይቀርብልሃል፣ ኩኪሶች ይኖራሉ። ይሄም በሚሆንበት ጊዜ ጣፋጭ፣ ይሄ ደግሞ ሲምፕል ካርቦሃይድሬት የምንላቸው ናቸውና ላልተፈለገ ውፍረት ይዳርገናል። እንዳልወፍር ተብሎ ደግሞ ምግብ መዝለል፣ አልበላለኝ የተባለ ውፍረት እንዳይኖር ውፍረት እንዳንጨምር ምግብ መዝለል። ዘለን በምንበላ ሰዓት ደግሞ ብዙ ምግብና ጤናማ ያልሆኑ ነገሮችን ከበቂ በላይ እንድንበላ ስለሚያደርገን ቡና 1 ሲኒ በላይ ባይጠጣ ተገቢ ነው። ለምን ከመጣ እንግዳ ጋር በጠጣህ ቁጥር አንደኛ ለእናትየዋም ጤንነት ካፌን ኮንቴንት ስለሚያደርግ ለልጁም ሜንታል ሄልሱ ጥሩ አይሆንም። ፕላስ ኦቨር አክቲቭ እንዲሆን ያደርገዋልና ይሄ ደግሞ ልጁንም እናትየውንም ኢሪቴት የሚያደርግ ሲቹዌሽን የማይተኛ ልጅ ነው። ስለዚህ ለብዙዎች ጥሩ ነገር ነው እያነሳን ያለ ነው። ስለዚህ አሁን አራስ ቤት ስንሄድ የለመድናቸው ሁሌ የምንበላቸው አይነት ምግቦች አሉ፣ ልንጠይቅ ስንሄድ የሚቀርቡልን እነሱ ምግቦች ደግሞ በስነ ምግብ ባለሙያ እንዴት ተስተካክለው ይቀርባሉ የሚለውን አሁን ማየት እንችላለን ማለት እንችላለን። ስለዚህ ወደ እሱ እንሂድ። ደስ ይለኛል። ብዙ ነገሮች ያሉት እንግዲህ ከተለመደው አራስ ቤት ቆይታ ላይ የሚገኙ ምግቦች በተጨማሪ እነዚህ ምግቦችን እንግዲህ ከምግባችን ጋር ብናቀላቅላቸው አንደኛ በአካባቢያችን በየቤቱ በቀላሉ ልናገኛቸው የምንችላቸው ምግቦች ናቸው። በተጨማሪም ደግሞ ክብደትን ለማስተካከልም በቂም የሆነ የወተት ፕሮዳክሽን እንዲኖር የሚረዱ ምግቦች ናቸው። ያው እንግዲህ ቅድም ቁጭ ብለን ባወራንበት ሰዓት ላይ አብዛኞቹ ምግቦች እየጠቀስን እያወራን ነበርና የትኞቹ ምግቦች የትኛውን ምግብ መተካት እንኳን ያው መተካት ሳይሆን ሊያግዙን ይችላሉ፣ እንደ አማራጭነት ሊቀርቡ ይችላሉ የሚለውን በደንብ ብናነሳ። ኦኬ አሁን ቅድም እንዳለው በዋናነት አንዲት እናት ከወለደች በኋላ የማገገም ሂደት አለ። ካገገመች በኋላ ደግሞ በተጨማሪ የወተት የማምረት የጡት ወተት የማምረት ሂደት አለ። ስለዚህ ለሱ ከ70 እስከ 100 ግራም የፕሮቲን ኮንቴንት ያስፈልጋታል በቀን ብለን እናስባለን። ስለዚህ ከአሳ፣ ከባቄላ፣ ከፎሶሊያ እንዲሁም ደግሞ ከድፍን ምስር የምናገኛቸውን ፕሮቲኖችን በምንመገብበት ሰዓት
በቂ የሆነ የፕሮቲን ኮንተንት ይኖረናል። እንዲሁም ደግሞ ደም መፍሰስ ስለሚኖር በወሊድ ሰዓት የአይረን ኮንተንቷን በቂ እንዲሆኑ ስለሚፈለግ አይረን ኮንቴን የሚያደርጉ ምግቦችን እንዲሁም ደግሞ ሄልዚ ፋቶችን ከአቮካዶ በተጨማሪ ኦሊቭ ኦይልን እንዲሁም ደግሞ ተልባን ማንሳት እንችላለን። ሲከር ውሃ ውስጥ ብዙ ነገር ነው የምታየው። ኦፍ ኮርስ አብዛኛውን ጊዜ አንተስ እንዴት ነው የውሃ የመጠጣት ልምድ? ብዙም አይደለም፣ ግን እንደዚህ አይነት ነገር ብዙ ቦታ ሲሄድ በቀላሉ ጣዕሙ ቀየር ስለሚል ለመጠጣት የሚጋብዝ ነገር አለ። በትክክል መጀመሪያ ምንድነው የምታደርገው? አሁን እዚህ ውስጥ ያሉት እንደ ዝንጅብል፣ ሜንት፣ ኩከምበር እና አፕል እንዲሁም ደግሞ እንጆሪ አለው። ይሄ ምንድነው ከ30 እስከ 60 ደቂቃ ሶክ አድርገው እንዲቆይ ታደርግና ከዛ በቀን ሙሉዋ ከ8 እስከ 10 ብርጭቆ ውሃ መጠጣት ይኖርባታል አንዲት የወለደች እናት። ስለዚህ አንደኛም ስትጠጣው ጣዕሙ ቶሎ እንድትጠጣ ያደርግሃል። ፕላስ ደግሞ በውስጡ የሚገኙትን ንጥረ ነገሮችን ማግኘት ይቻላል። ለምሳሌ ዝንጅብል ስንጠጣ ዝንጅብል በተወሰነ መልኩ ስላለው ብሎቲንግ የምንለው የሆድ መነፋትን እንዲቀንስ ያደርግልናል። በቂ ውሃ እናገኛለን። ከተለያዩ ከአፕልም ከስትሮበሪ የምናገኛቸው ቫይታሚንስ ሚነራልስን በደንብ ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር ያሉ ምግቦች ከተለመደው አንድ ሴት በአራስ ቤት ቆይቷ ከምትበላቸው ምግቦች ባሻገር ጤናማና በቀላሉ ያሰበችውን ያክል ኪሎ ልታስተካከልባቸው የምትችላቸው የበላችውን የመብላትና የመጥገብን ስሜት እንዲሰማት የሚያደርጉ ከዛ ውጭ ደግሞ በጣም ጤናማ የሆኑ ምግቦች ናቸው ማለት ነው። በጣም ስለዚህ አንቺ ታበሳያለሽ፣ እኔ ቆሌ እንበላለሁ ማለት ነው። መልካም። ሉሊት አንቺ መጠየቅ ያዋጣል ማለት ነው። አያዋጣም እንጂ እንደውም ያው ቅቅል የተለመዱት አይነት ገንፎ ስላላቀረብኩልህ ኮምፕሌን እንዳታረግ። እኔ ገንፎ አይደለም ይሄኛው ጥሩ አማራጭ ነውና እንደ አማራጭ ያሉትን ነገሮችን ማወቅ ጥሩ ነው። ከዛ ውጪ እነዚህ ነገሮች ምንድነው ብዙ ሰዎች ጋር በቀላሉ ከአካባቢያቸው ካለ ገበያ ላይም ገዝተው መጠቀም የሚችሏቸው ነገሮች ናቸው። ስላዘገጃጀታቸውና የትኛውን ነገር ሊያግዙን ይችላሉ የሚለውን ነገር ንገሪኝ እስኪ። ኦኬ፣ እንግዲህ እነዚህ እንደምታያቸው ሞሮፍ ቬጂቴብሎችን፣ ፍሩቶችን እንዲሁም ደግሞ ጥራጥሬዎችን ያማከለ እንዲሁም ደግሞ ከእንስሳት ተዋጽኦ አሳን ተጠቅመናል ማለት ነው ሾርባ ስናዘጋጅ። ስለዚህ ፕሮቲን እናገኝበታለን፣ በተጨማሪ ካርቦሃይድሬት እናገኛለን። ቬጂቴብልና ፍሩቶችን በምንመገብ ጊዜ ደግሞ ቫይታሚንስ ሚነራልስ በጣም በተገቢ ሁኔታ እናገኛቸዋለን። እዚህ ጋር እንደምታያቸው አትክልቶችን ስናዘጋጅ ስቲም ያደረግናቸው። ይሄም ማለት ምንድነው ንጥረ ነገሩን ሳያጣ በደንብ እንድናገኘው ይሆናል ማለት ነው። ምስርም ምስር ነው፣ ሃይ ፕሮቲን ኮንተንት ያለው ምስር ነው። ከሾርባውን ጀምርና ከዛ ወደ ምግቡን እንዳለው ማለት ነው። በጣም ጣፋጭ ነው። ብዙ ጊዜ የወለዱ ሴቶች ክብደታቸውን ስለመቀነስ ወይ ደግሞ ሰውነታቸውን ስለማስተካከል ማሰብ መጀመር ያለባቸው መቼ ነው? አንድ እናት ከወለደች በኋላ በዋናነት የሚያሳስባት የእሷና የልጇ ጤና ነው መሆን ያለበት። ስለ ክብደት ማኔጅመንት ማሰብ ያለባት ራሱን የቻለ ጊዜ አለ። የመጀመሪያው ስቴጅ ምንድነው? ማገገም ይኖርባታል። ከ3 ሳምንት እስከ 3 ወር የሚሆነው ጊዜ ላይ በደንብ እንቅስቃሴ ማድረግ ትችላለች። ማለትም ከአልጋ ተነስታ ሌሎች ክፍሎች ላይ መሄድ ትችላለች። ቀላል የሆኑ እንቅስቃሴዎችን ማድረግ ትችላለች። ስለዚህ ከ3 ሳምንት እስከ
3 ወር ያለው ጊዜ ቀለል ያለ ኤክሰርሳይዝ እንዲሁም ደግሞ የዛን ሰዓት ላይ ስቴብልም ስለምትሆን አመጋገቧን ባላንስድነቱን ቼክ ያደረገች መመገብ ከ3 ወር እስከ 6 ወር ያለው ጊዜ ላይ ደግሞ ሞር እየጠነከረች ነው የምትሄደው። ስለዚህ በዛን ጊዜ ስቴብል የሆነው ሰውነቷን ራሷን እያዳመጠች አመጋገቧን እያስተካከለች ትቆይና አሁን ለምሳሌ በሲ ሴክሽን የወለዱ እናቶች ከባድ እንቅስቃሴ ማድረግ የለባቸውም ከ1 ዓመት በፊት። ስለዚህ ቀለል ያሉ ኤክሰርሳይሶችን በቤት ውስጥ በማድረግ እንዲሁም አመጋገቧን በማስተካከል ከ3 ከ6 ወር በኋላ እስከ 1 ዓመት ያለው ጊዜን ቀለል ባሉ ኤክሰርሳይዝ እና በአመጋገብ ማስተካከል ይችላል። ስለዚህ ያን ታይም ጥሩ ጊዜ ነው ብለን እናስባለን። ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ማሰብ መጀመር፣ ቀለል ያሉ እንቅስቃሴዎችን ማድረግ ለራሷም ይሄ ሙድ ስዊንግ ስለሚኖር ይሄ ሙድ መቀየሮች ስለሚኖሩ እንቅስቃሴ ማድረጓ ለሱም ይረዳታል። ዛሬ እንግዲህ በስነ ምግብ ሰዓታችን ከስነ ምግብ ባለሙያ ሉሊት ጋር ነበር ቆይታ ያደረግነው። ብዙ ጊዜ እናቶች ከወሊድ በኋላ ምን አይነት የአመጋገብ ስህተቶችን ይሰራሉ፣ ምን አይነት የምግብ አማራጮች አሉ፣ ከተለመደው ቅቅል፣ ገንፎ ምናምን ከምንላቸው ምግቦች ውጪ እንዴት አድርገን በዘመናዊ መንገድ ራሳችንን ጤናችንን እየጠበቅን በቀላሉ ጥሩ የህይወት ዘይቤ እንዲኖረን ማድረግ እንችላለን የሚለውን ነበር ከሷ ጋር ቆይታ ያደረግነው። ለሷ የሰራላትን ነው እንግዲህ ለኛም ያጋራችን። ስለዚህ በየቤታችሁ ያላችሁ ሰዎች እዚህ ጋር ያለውን የምግብ ስርዓት የምግብ አሰራር በመጠቀም ጤናችሁ እንድትጠብቁ አደራ እንላለን። ብዙ ምግቦች አሉ፣ ፍሩት ባንች አለ፣ ቆሎች አሉ። እነሱን እያጣጣምን እኛ እዚሁ እንቆያለን። ቅዳሜ ከሰዓት ወደ ስቱዲዮ ይመለሳል። ይመቻችሁ።